እግዚአብሔር የመረጠለት ሰው አይወድቅም። እግዚአብሔር መንገዱን ያቀናለት ሰው አይወድቅም። የአብርሃም ሎሌ ምን አለ? ርብቃን ካገኘ በኋላ እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ አለ። እግዚአብሔር ሲመርጥልህ መንገድህ ይቀናል። እግዚአብሔር ሲመርጥልህ ቀና ነው መንገድህ፣ ያማረ ነው መንገድህ፣ የለመለመ ነው መንገድህ። እንደ ክርስቲያን ወደ እግዚአብሔር እግር መመለስ አለብን። እንደ በየግላችን ራሳችንን ወክለን በህብረት መውደቅ መልካም ነው፣ በጣም ደስ ይላል። በግል ግን ድምጹን መለየት አለብን። ብዙ ድምጾች ይነሳሉ። በመጨረሻው ዘመን ሐሰተኛው ነብይ ይመጣል፣ ሐሰተኛ ክርስቶስ ይነሳል። እንዴት ነው የምንቆመው? ቢቻለውን የተመረጡትን ያስታል ይላል። እንዴት ነው? ከትምህርቱ ምንድነው? ለዚህ ነው በመጨረሻ ዘመን ኢየሱስ እዚህ ነው እዛ ነው ቢሏችሁ አትመኑ። ለሚመጣው ዘመን ተዘጋጅተሃል ወይ? ለሚመጣው ጊዜ ተዘጋጅተሃል ወይ? ትጥቅህን ለብሰሃል ወይ? ድምጽህን ለይተሃል ወይ? ከቃል ጋር ኮኔክሽን አድርገሃል ወይ? ከመንፈስ ቅዱስ ጋር ህብረት ፈጽመሃል ወይ? ስለዚህ ተዘጋጁ። ክርስትና ማለት ባትል ፊልድ ነው፣ የውጊያ ቦታ ነው። የሆነ የምቾት ተመቻችታችሁ የምትተኙበት ቦታ አይደለም። ክርስትና የውጊያ ቦታ ነው፣ የመንፈሳዊ ውጊያ ቦታ ነው። ለዚህ ነው ኢየሱስ ያለው ንቁና ጸልዩ